ሳስበው አብርሽ ከሄርሜላ ፍቅር ይዞታል። እውነት ስነግራችሁ ማለት ነው። ትናንትና ይሄ ወንድማችን ከሄርሜላ ራቅ፣ እኔ የሄርሜላ ጓደኛ ነበርኩኝ ለትንሽ ጊዜ፣ ግን የሆንኩትን እኔ ነኝ የማቀው። አንተ አሁን የልጅ አባት ነህ። ስለዚህ ሄርሜላን ከህይወትህ ማስወጣት አለብህ፣ ሌላ ነገር ሳይፈጠር ሲለው ውለታ የዋለልኝን ሰው ከህይወት የውጡልኝ አልልም አላለም። ይህ ማለት ምንድን ነው? እንግዲህ አብርሽ ከሄርሚላ ፍቅር ይዞታል ወገን። እውነቴን ነው የምላችሁ። ወልዶ እንኳ ሰው ይረጋጋል። ይሄ የሚረጋጋ አይደለም። ለነገሩ እንደዚህ እየሆነች እንዴት ነው ፍቅር የማይይዘው ማለት ነው። ልጁ በጣም መከረው። ትናንትና ሰምታችሁታል። ቤት ተስፋ አረጋለሁ። በጣም ተቆጣው። በእኔ የደርሰው በአንተ እንዳይደርስ ተጠንቀቅ አብርሽ፣ አንተ የልጅ አባት ነህ። የልጅህን ሚስትህን ከሚስት ጋር ሁን፣ ይችን ልጅ ከህይወትህ አረቅ ሲለው የመለሰው መልስ በጣም የሚገርም ጉር ነው የእውነት። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። በሁለት ነገሮች ነው የመጣሁት። ትናንትና ደግሞ ሀይሚና ቡራ ሀይሚዬ እኮ ምግብ ሰርታ አዘጋጅታ ምናምን ከዛ በኋላ ቡናውን አቀራርባ ምናምን ነው ወደ ምኝታ ክፍሏ የገባችው። ወይኔ እናቴ ትረጭልኝ። ሀይሚዬ ማነው ቡናዋን አቀራርባ ምሳ ምናምን ሰርታ ከዛ በኋላ ወደ ምኝታ ገባች ማለት ነው። እንደ ወይኔ እናቴ፣ እኔማ ትናንት በሳቅ ነው ፍርስ ብዬ የሞትኩት በእውነት ማለት ነው። እና ወደ መጨረሻ ላይ ቪዲዮን አይታችሁት ከሆነ ድስቱን ራሱ ከስቶቡ ላይ ያላወረደችው፣ ምክንያቱም ምሳ ሰርታ ማለት ነው። ከዛ ቡና ቀራርባለች ማለት ነው። ገባችሁ? እናንተ ግን የእውነት መስሏችሁ? እናንተ ግን የእውነት መስሏችሁ ተስሪ ትላላችሁ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እናንተ ናችሁ የምትገርሙኝ ማለት ነው። እና ሀይሚና ቡራ ይመቻችሁ ማርያምን። እኔ በጣም ነው የምትገርሙኝና ምችት ይበላችሁ። ጀግኖች ናችሁ ማርያምን። ይመቻችሁ። የአራዳ ልጆች ማለት ነው። ምሰዋን ምናምን ስርርት አርጋ ምናምን ቡናዋን ቅርብርብርብ አርጋ ከዛ በኋላ ወደ ክላሷ ገባች። ሀይሚዬ ይመችሽ፣ የአራዳ ልጅ ማለት ነው። እና እኛ እቺ ሙር ለኛ አጠፋንም ማለት ነው። የምጠፋንም አይደለችም። እና ሊመቻችሁ። ያው የማያውቁ ስላሉ ለነሱ ልታሳዩአቸው ይሆናል እንጂ እኛ እንኳን ነቅተናል፣ ተነቃን ቆይተናል ማለት ነው። እና አብርሽ አይዶን ነው እውነት ልጁ እንደዛ ሲመክረው አብርሽ ቆይ ሄርሜላ ፍቅረኛ ይኑራት ህይወት ይኑራት ምናምን ምን አስጨነቀ? ቆይ ወይስ አንተ አፍቅራት ነው እንደዚህ የምትሆነው? እኔ አልገባኝም። እኔ አብርሽ ነገር ግራ ገብቶኛል። የእውነት የምሬ ነው የምላችሁ። የሰው ልጅ ከሰው ከህይወት አስወጣት። ለአንተ የምትሆነህ አይደለችም። በኋላ ላይ ትጸጸታለህ። ጉር ትሰራሃለች። ለኔም በትንሽ ጊዜ ጉር ሰርታኛለች፣ አንተንም ጉር ትሰራሃለች። ስለዚህ ከህይወት ማስወጣት አለብህ እሷን ነው ያለው ልጁ። እንደዛ ሲለው ልጁ እናቴ ሲጀመር ይዞታል ፍቅር ከሄርሜላ እንዳየሁት፣ እንዴት ተረዳሁት ከሆነ ፍቅር ይዞታል ወገን። ይህ ደግሞ በጣም ከባድ ነው። አያችሁ አይደለ? የሩታ ነገር እኔ ያሳዝነኛል በጣም አሁንም እንኳን ማለት ነው። የምሬ ነው የምላችሁ። ምክንያቱም ወልዶ እንኳን የሚረጋጋ ሰው አይደለም አብርሽ። በጣም የተገረምኩበት ነገር ቢኖር ይሄ ነው። ወልዶ እንኳን የሚረጋጋ አይደለም። ወልዶ እንኳን የሚረጋጋ ካልሆነ ታዲያ ምን ዋጋ አለው? የእውነት አሁን የሚችል ልጅ አፍቅሮ እንደዚህ እየሆነ ከሆነ መጨረሻው ምንድን ነው ታዲያ? ምንድን ነው መጨረሻው ውዶች? እንዴ ህይወት አስወጣት ሲባል ኧረ እውነት ነው እንዴ? እሺ አስወጣታለሁ ማለት ነው የሚቀርመው? ውለታ የዋልልኝን ሰው ከህይወት ይውጣልኝ አልልም። ይሄ ማለት እኮ አፈቅራታለሁ ከህይወት ያላስወጣትም ማለት ነው። አያችሁ? አፈቅራታለሁ ከህይወቴ አላስወጣትም። ስለዚህ ሁለቱንም አፍቅሮ ሊኖር ነው ማለት ነው። ሩታንም ሄርሜላንም ማለት ነው። አለቀ። የአብርሽ ዓላማ ይሄ ነው። እንደሚያስበው ከሆነ እንዲያሰብኩ ከሆነ ይሄ ነው። ሁለቱንም
ይዞ መኖር ነው የሚፈልገው ይመስለኛል። ይሄ ነው የሱ አላማው እንዲተረዳሁት ማለት ነው። እና አብርሽ እኔ ምን እንዲሆን ካላቅም እግዚአብሔር ልቦና ይስጥህ። የምር የሰው ልጅ ከህይወት አስወጣ ስትባል አላስወጣም ካልክ በቃ ትዳርህን አትፈልገውም ማለት ነው። በቃ አጭሩ ትዳርህን አትፈልገውም ነው። ይሄ ነው ትናንትና ያሳየው ይሄ ነው። ልጁ ከልቡ ነው የሚናገረው፣ ከልቡ እየተናገረው ነው ያለ። ሊያለቅስ እኮ ምንም አልቀረው አብርሽ ጭራሽ ማለት ነው። ጭራሽ ሊያለቅስ እኮ አብርሽ ጭራሽ ሊያለቅስ፣ በእውነት ጭራሹን ሊያለቅስ። ጎሽ ይሻላል። ከሄርሜላማ ሙጭጭ ያለ ፍቅር ይዞሃል። ባይዝ ኑሮማ እንደዛ አትሆንም እናቴ። ለነገሩ ምን ታርግ፣ እሷ ናት አንተን ፊት ሰጣት ነው። በእርግጥ ፊት ባትሰጣት እንደዛ አትሆንም። ፊት እየሰጣት ስለሆነ ነው። አንቺ ከህይወቴ ውጭ ነኝ፣ ከዚህ በኋላ ባለ ትዳር ነኝ፣ ራስሽን ቻይ ትላት እኮ ታገባህ አትደርስም። ግን አንተ እንደዛ አይደለም የምትላት ገባህ አይደል? ስለዚህ በጣም ከባድ ነው ወንድሜ። ትክክል ነህ እውነት። ይሄን ስለተናገርክ በጣም አሪፍ ነገር ነው የተናገርከው። አንተ በአንተ የደረሰብህ ስለምትወደው ስለምታከብረው በሱ እንዳይደርስ ነግረኸዋል። ከዛ በኋላ ነገ ደግሞ ሄርሜላ እርጉዝ ሆና ከዛም በኋላ ልጅህን ውሰድ ይባላል። አለቀ። ይሄ ነው ልጅህን ውሰድ ሲባል እንግዲህ ይሄ ነው። እሱን ነው የሚፈልገው አብርሽ። በቃ ከሄርሜላም ልጅ ይፈልጋል ሳስበው እንደዛ እና ሃይሜና ቡራ እንግዲህ ይመቻችሁ። እውነት እኔ እየተመቻችሁኝ ነው። ስራችሁ ይመቻል፣ በርቱ እላለሁ። አዎ የማይነቁ በጎች ስላሉ በደንብ አልቅሱ በጎች። እሺ ቅመሞች ቀርቶ በጎች ሆነናል አይደል? ስማችን የማዳም ቅመሞች ነበር። አሁን ደግሞ በጎች ስለሆን በደንብ እያለቀሳችሁ ምናምን በደንብ ምግብ አትብሉ። ኦኬ በደንብ አልቅሱ። ሃይሜና ቡራ በደንብ ስለነሱ እያለቀሳችሁ ስራችሁን አትስሩ። እሺ ሰምታችኋል? በጎች። አዎ እውነትም በጎች ነን። ጥሩ ስም ነው ያወጡልን ለነገሩ። ተቀመሞች ወደ በጎች ጥሩ ስም አውጥተውልናል። እውነት ለመናገር ደግ አደረጉን። ይገባናል። እውነትም በጎች እውነት ነው። በነዛ መሀል ደግሞ ስንት እንቁ እህቶቻችን አሉ በሚሰደቡት መሀል። ይሄ ነው እንጂ የተሰደብነው ስድብ በጎች ስንባል እውነት ነው ብዬ አስባለሁ። እውነት ነው የምር። እውነት ለመናገር እነሱ ስራቸውን እየሰሩ የወር ደመወዛቸውን እያስተካከሉ የእናንተ እዚህ ጋር መነፋረቅ ይሄን ሆን ማለት ይገርመኛል ለኔ። እነሱ እንትናቸውን እየሰሩ ነው፣ ብራቸውን እየሰሩ ነው። እናንተ አላቅም የእውነት። እና በደንብ አልቅሱ ልላችሁ ፈልጌ ነው። ታለቅሳችሁ አይቀር በደንብ አልቅሱ በደንብ እሺ። ሰምታችኋል? አዎ ይሄ ነው። በደንብ አልቅሱ። ታለቅሳችሁ አይቀር ታባቱ